ተከታታይ የማይክሮሶፍት ወርድ ስልጠናችንን ክፍል 2 ይዤላችሁ መጥቻለሁ። ያለፉትን ክፍሎች ካላያችሁም እዚህ ጋር የምትመለከቱት ፓርት 1 እዚህ ጋር አለ። ኮምፒውተርን በተመለከተ ደግሞ እዚህ ጋር አለላችሁ። ሁሉንም ግን በአጠቃላይ ለማግኘት ደግሞ ፕሌሊስት ጋር ትገቡና እዚህ ጋር ሙሉ የኮምፒውተር ስልጠና የሚል አለ። እዚህ ውስጥ ገብታችሁ መመልከት ትችላላችሁ ማለት ነው። ከመጀመራችን በፊት ግን ቪዲዮ እየተመቻችሁ ከሆነና እንዲቀጥል የምትፈልጉ ከሆነ ቪዲዮ ላይክ በማድረግ በመጀመር እንደዚሁም ኮመንት ላይ አስተያየቶችንም ቪዲዮ ካለቀ በኋላ በማስቀመጥ ልታሳውቁኝ ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ሞጁል 1 ላይ ኢንትሮዳክሽን ተመልክተን ነበረ ወይም ደግሞ መግቢያ የሚሆን ነገር አይተን ነበር ማለት ነው። በተጨማሪም ወርድ ላይ ያሉ ኢንተርፌሶችን ወይም ገጽታዎችን እንዳለ ሪበን፣ ታብ የሚባሉትን ነገሮች በአጠቃላይ ለማየት ሞክረን ነበረ በክፍል 1። እንደዚሁም ደግሞ ሞጁል 2 ላይ ዶክመንት ክሬት ለማድረግ ጀምረን ሴቭ አድርገን ነበር የቆምነው ማለት ነው። በዛሬው ክፍል ደግሞ ሞጁል 3 ነው የምንመለከተው። በሞጁል 3 እንዴት አድርገን ማይክሮሶፍት ወርድ ላይ እንደምንጽፍ እንደዚሁም ደግሞ ኤዲት እንደምናደርግ እንመለከታለን። ስለዚህ የመጀመሪያው የሚሆነው ታይፒንግ ከዛ ደግሞ ኤዲቲንግን እናያለን ማለት ነው። ታይፕ ለማድረግ በጣም ቀላል ነው። ቀጥታ ከፍታችሁ መጻፍ ብቻ ነው የሚጠበቅባችሁ። ከዛ በኋላ ደግሞ ዶክመንት ውስጥ የምትፈልጉት ቦታ ጋር በቀላሉ እንዴት መሄድ እንደምችሉም እናያለን። ከዛ ኤዲት እናደርጋለን ማለት ነው። ከዚህ በተጨማሪም የከርሰር ሙቭመንትን እናያለን። ኢንተር እና በሺፍት ኢንተር መካከል ያለውን ልዩነት በተግባር አሳያችኋለሁ። በተጨማሪም ባክስፔስ አለ፣ ዲሌት አለ። ሁለቱም የተወሰነ ለውጥ አላቸው። ምን እንደሆኑ እነዚህን እንመለከታቸዋለን። አሁን ዶክመንታችንን ከመክፈት እንጀምር። ማይክሮሶፍት ወርድን በቀጥታ መክፈት ይቻላል። በክፍል 1 እንዴት እንደሚከፈትም አይተን ነበረ። ሴቭ ያደረግነው ዶክመንት ይሄ ነበር፣ ማይ ፈርስት ክላስ ብለን ኢንተር እያልን አሁን ከስር የምንፈልጋቸውን ነገሮች ታይፕ ማድረግ ወይም እንደዚህ መጻፍ ይቻላል። ለመከታተል እንዲመቸን ግን ራንደም የሆነ ቴክስት ላስገባ። ራንደም ቴክስት ማለት መለማመጃ ማለት ነው። ባጭሩ ኢዝኳልቱ ራንድ ብላችሁ መጻፍ ይቻላል። ለምሳሌ 3 በ4 አካባቢ የሆነ ቴክስት ላስገባ። እዚህ ላይ መለማመድ እንችላለን። ስለዚህ የምትፈልጉበት ቦታ ለመሄድ ከርሰሯ እዚህ ጋር አለችላችሁ። እየሄዳችሁ ክሊክ ማድረግ ይቻላል። ለምሳሌ እዚህ ጋር መጻፍ ከፈለጋችሁ እዚህ ጋር ክሊክ አድርጋችሁ መጻፍ ነው። መሀል ላይም ከሆነ እየሄዳችሁ ክሊክ ማድረግ ይቻላል። ሌላው ደግሞ ኢንተር እና ሺፍት ኢንተር እያልኳችሁ ነበረ። ለምሳሌ ማይ ፈርስት ክላስ የሚለው ጋር መጥቼ አንድ ኢንተር ብል እንደምታዩት አንድ መስመር ነው የሚዘለው። ኢንተር ኢንተር እንደዚህ አንድ ነው። ነገር ግን በአንዴ ብዙ መሄድ ከፈለኩኝ ለምሳሌ ወይም አንድ ገጽ እንዲሄድልኝ ከፈለኩኝ ከኪቦርድ ላይ ኮንትሮል ከዛ ኢንተርን ብንነካ እንደምታዩት ይሄኛው ፔጅ ባዶ ይሆናል። ከፊት ለፊቱ ክሊክ ስላደረግን ይሄን ሙሉን አስለቀቀልን ማለት ነው። ለምሳሌ ከዚህ በታች ያለው አዲስ ፔጅ ላይ እንዲሆን ከፈለኩኝ ኮንትሮል ኢንተርን ብንነካም እንደምታዩት ከመረጥነው ወደታች ያለውን አዲስ ፔጅ ላይ ያደርገዋል። ስለዚህ ቀጥታ ኢንተርን ስትነኩ አንዳንድ መስመር ነው የሚወርደው። ኮንትሮል ኢንተር ስትሉ ደግሞ አንዳንድ ፔጅ ይሰጣችኋል ማለት ነው። ሌላው ደግሞ ባክስፔስ እና ዲሌት እያልኳችሁ ነበረ። ልዩነታቸው ምንድነው? ባክስፔስ ከነካችሁ በሌፍት በኩል ያሉትን ወይም ወደ ኋላ ያሉትን እያጠፋ ይሄዳል። ከፊት ለፊት ያለውን ማጥፋት ከፈለጋችሁ ደግሞ ዲሌትን ትጠቀማላችሁ። በራይት በኩል ያለውን ያጠፋል ማለት ነው። ከርሰሩ ከቆመበት ሌፍት እና ራይት ማለት ነው። ምን ማለት እንደሆነ አይተነው ልምጣ። ለምሳሌ እዚህ ጋር ሄደር የሚለውን ይሁት ወይም ኤግዛምፕል የሚለውን መመልከት እንችላለን። መሀላቸው ቆም ያለው ባክስፔስ ብነካ አሁን ወደ ፎር ነው የሚሄደው። ፎር ወደሚለው ወደኋላ እያጠፋ ይሄዳል። ልመልስላችሁና አንዴ ደግሞ የፈለኩት ደግሞ ከፊት ለፊት ያለውን ለማጥፋት ከሆነ ኤግዛምፕል የሚለውን ለምሳሌ ዲሌትን ብነካ ከኪቦርድ ላይ ከፊት ያለውን ያጠፋል። እንደምታዩት ከፊት እያጠፋ ነው። ባክስፔስ ደግሞ ወደኋላ እያጠፋላችሁ ይሄዳል ማለት ነው። ስለዚህ ቀጥታ ዲሌት በመንካት ወደ ቀኝ ያለውን ማጥፋት፣ ባክስፔስ በመንካት ደግሞ ወደ ኋላ ያሉትን ማጥፋት ትችላላችሁ ማለት ነው። ሌላው ደግሞ ቴክስት ሰሌክት ማድረግ ነው። ሰሌክት ለማድረግ አሁን ብዙ አይነት መንገዶች አሉ። አንደኛ በማውዛችሁ ቀጥታ ሰሌክት ማድረግ ይቻላል። በኪቦርድ ሰሌክት ማድረግ ይቻላል። እንደዚሁም ደግሞ ሾርትከቶችንም መጠቀም ትችላላችሁ፣ ኪቦርድን ተጠቅማችሁ ማለት ነው። ለምሳሌ ቀጥታ በኪቦርድ ብቻ ሾርትከትም ሳትጠቀሙ መምረጥ ከፈለጋችሁ ሺፍትን ተጭናችሁ መጀመሪያ ትይዛላችሁ። ከዛ ቀስቶቹን መጠቀም ይቻላል ማለት ነው። ወደ ቀኝ ወደ ግራ እየሄዳችሁ ወይም በአሮዎቹ መምረጥ ትችላላችሁ። ኮንትሮል ሺፍት አሮን በመንካት ደግሞ ወደፊት ያለውን በአጠቃላይ መምረጥ ይቻላል። አሁን የእነዚህ ልዩነቶች እናያቸውና እንምጣ። ለምሳሌ ማይክሮሶፍት ወርድ እዚህ ጋር ልክፈት። አሁን ይሄን ለመምረጥ ለምሳሌ አጠቃላይ እስከዚህ ያለውን ልመርጠው ከፈለኩኝ ወይም ሙሉ ዶክመንቱን አንደኛ በሌፍት ክሊክ ከፊት ለፊቱ መተን ቪዲዮን ከፈለግን እስከ ቪዲዮ ብቻ እንመርጣለን። መቀጠል ከፈለግን ደግሞ እንደዚህ እንመርጣለን ማለት ነው። ይሄኛው በማውዝ መረጥን ነው የምንለው።
በተመሳሳይ ደግሞ ለምሳሌ በኪቦርድ መምረጥ ከፈለጋችሁ ክሊክ ላርግና ከፊት ለፊቱ ሺፍትን ተጭናችሁ ወደ ቀኝ የሚያመለክተውን ቀስት ስትነኩ አንዳንድ ፊደል እየመረጠ ይሄዳል። እንደዚህ ወደፊት ወደኋላ ብታረጉ ደግሞ የተመረጠው እየቀነሰ ወደፊት ብታረጉት አንዳንድ ስቴፕ እንደዚህ እየመረጠላችሁ ይሄዳል። በአንዴ ደግሞ ለምሳሌ የፈለግኩት እንደዚህ ሳረግ አሁን ቪዲዮውን እንዲመርጠው ከሆነ ወይም ደግሞ አንዷን ፊደል ብቻ ሳይሆን እስከዚህ ቪዲዮዋን ደግሞ እንዲመርጥ ከፈለግኩኝ ከፊት ለፊቱ ክሊክ እናደርግና ሺፍትን እንጨምራለን ማለት ነው። ስለዚህ ኮንትሮል ሺፍት ወደ ቀኝ እንደምታዩት አንድ ቃል እንደዚህ አንዳንድ ቃል እየጨመረ ይሄዳል ማለት ነው። ስለዚህ አሁን የተደረገውን እዚህ ጋር መመልከት እንችላለን። አንደኛ ሺፍትን ተጭነን እዚህ ጋር ያሉትን ቀስቶች ወደፊት እያደረግን መረጠን። አንዳንድ ቃል ደግሞ ወይም ደግሞ ሙሉ ቃላቶቹን እንዲመርጥልን ደግሞ ኮንትሮል ጨመርን ማለት ነው። ኮንትሮል ሺፍት ከዛ ይህን ስንነካ ወደፊት ያለውን አጠቃላይ መረጠልን። ሌላ ሾርትከት ካስፈልጋችሁ ደግሞ ወይም አጠቃላይ ሰሌክት ለማድረግ ኮንትሮል ከዛ በኋላ ኤን መንካት ይቻላል፣ ወይም ኮንትሮል ኦል አልነው ማለት ነው። ስለዚህ ኮንትሮል እና ኤን ብንነካ ደግሞ አጠቃላይ ይመርጥልናል። ሌላም አይነት አማራጭ ከፈለጋችሁ ደግሞ እዚህ ጋር ሰሌክት የሚል አለ። ይህን ስነኩ ሰሌክት ኦል ይላል ማለት ነው። ይህን ብነካውን ሙሉ ቴክስቱ ይመረጣል ማለት ነው። ስለዚህ በዚህ መንገድ ሰሌክት ማድረግ ይቻላል። ወደ ኤዲቲንግ ቱል ስንመጣ ደግሞ ከት አለ። ከአንድ ቦታ ቆርጠን ሌላ ቦታ መውሰድ ማለት ነው። ሾርትከት ካስፈለገም ኮንትሮል ኤክስን መጠቀም ይቻላል። ኮፒ ደግሞ ራሱን ደግማችሁ ሌላ ቦታ ማድረግ ስትፈልጉ ነው፣ ወይም ኮንትሮል ሲ መንካት ይቻላል። ፔስት ለማድረግ ኮንትሮል ቪ ትነካላችሁ ማለት ነው። ወደኋላ ለመመለስ ደግሞ አንዱና ሪዶ መጠቀም ይቻላል። በሾርትከትም ኮንትሮል ዜድ እና ኮንትሮል ዋይን መጠቀም ማለት ነው ባጭሩ። ፋይንድ ኤንድ ሪፕሌስ ደግሞ አለ። ፋይንድ ምንድነው? የሆነ ነገር ሲጠፋባችሁ የምትፈልጉበት ነው። ሪፕሌስ ደግሞ የፈለጋችሁትን ነገር በሌላ ቃል ወይም ደግሞ በሌላ ጽሁፍ መተካ ስትፈልጉ ፋይንድ ኤንድ ሪፕሌስን ትጠቀማላችሁ ማለት ነው። ይህንም ተመልክተናቸው እንምጣ። ለምሳሌ እዚህ ጋር ልውሰዳችሁና አሁን ቪዲዮ ፕሮቫይድስ የሚለውን ወይም እስከዚህ ያለውን ለምሳሌ እንደዚህ መረጥኩት። ኮንትሮል ሲ ብነካ ኮፒ ይሆናል፣ ወይም ሆም ጋር እናገኘዋለን። ሆም ጋር መጣው። እዚህ ጋር ተመልከቱ። እዚህ ጋር ከት አለ፣ ኮፒ አለ፣ ፔስት አለ፣ ፎርማት ፔንተር የመሳሰሉት እዚህ ጋር አሉላችሁ ማለት ነው። ለምሳሌ ከትን ብነካ ከዚህ ጋር ተቆረጠ ወይም ጠፋ ማለት ነው። ሌላ ቦታ ጋር ሄጄ እዚህ ጋር ለምሳሌ ፔስት ለማድረግ ደግሞ ኮንትሮል ቪ መንካት ይቻላል፣ ወይም እዚህ ጋር መተን ይሄን መንካት ማለት ነው። ላው ላይም ሾርትከቱን ይነግረናል። ኮንትሮል ቪ መጠቀም እንዳለብን ማለት ነው። ክሊክ ባደርግ ከዚህ ጋር የተቆረጠው ጽሁፍ እዚህ ጋር ገባ። ከሌላም ቦታ ማምጣት ትችላላችሁ ማለት ነው። ለምሳሌ ሌላ ወርድ ፋይል ከፍቼ ባሳያችሁ፣ ለምሳሌ እዚህ ጋር የሆነ ሳምፕል ጽሁፍን ብዬ ልውሰድ። ይሄ በአማርኛ የተጻፈውን እስከዚህ ኮንትሮል ሲ ወይም ራይት ክሊክ ኮፒ። እኛ እየሰራ ነው ያለው የራሳችን ዶክመንት ላይ ከፈለግ ነው ኢንተር ልበል እና ኮንትሮል ቪ ብነካ ጽሁፉ እንደምትመለከቱት ቀጥታ እዚህ መጥቶ ፔስት ይሆናል። ሌላም አማራጭ አለ። ኮፒ ለማድረግ ራይት ክሊክ ስትነኩም እዚሁ ኮፒ ይመጣላችኋል። ከትም እዚህ ጋር አለ፣ እዚህ ጋር እና እዚህ ጋር አሉ ብያችኋለሁ። በሾርት ከትም መጠቀም ትችላላችሁ። ለምሳሌ ኮንትሮል እዚህ ያለ፣ ኤክስ እዚህ ጋር አለ። ኮንትሮል ኤክስ ከት፣ ኮንትሮል ሲ ኮፒ፣ ኮንትሮል ቪ ደግሞ ፔስት ያደርግላችኋል። ሌላው ደግሞ አንዱና ሪዶ ነው፣ ወይም ወደፊትና ወደኋላ። ለምሳሌ እዚህ ጋር ስትመጡ ኮንትሮል ዜድ ይላል። ይሄን ብትነቁ ወደኋላ ትመለሳላችሁ። ይህም ብነኩ ደግሞ ወደፊት ወይም ኮንትሮል ዋይ ማለት ነው። ስለዚህ እነዚህን መጠቀም ይቻላል። ፊት ለፊት ላይ እነዚህ ካልመጡላችሁ እናንተ ጋር እዚች ጋር ቀስት ነገር አለች። ቀስቷን ስነኩ እዚህ ጋር ተመልከቱ። አንዱና ሪዶ አክቲቭ ናቸው፣ አሁን ራይት ናቸው ማለት ነው። ብንነካው እንደዚህ ይጠፋሉ። እንደምታዩት የለም አንዱና ሪዶ። ስለዚህ እዚህ ጋር የሌለ ነገር ካለና እናንተ የምትፈልጉት ነገር ካለ እንዲትነኩና እዚህ ውስጥ እየገባችሁ ማውጣት ይቻላል። አሁን አንዱን አወጣሁት። በተመሳሳይ ደግሞ እዚህ ጋር ልምጣና ሪዶን አወጣሁት ማለት ነው። በዚሁ አጋጣሚ እዚህ ጋርም ከመጣን አንድ ነገር መመልከት እንችላለን። ለምሳሌ እዚህ ባዶ ቦታ ላይ ራይት ክሊክ ብትነኩ ኮላፕስ ዘሪበን የሚል አለ። ይሄን ብትነኩት እንደዚህ ይሆናል። ብዙ ጊዜ አሁን እንደዚህ እየጠፋ ሊያስቸግራችሁ ይችላል ማለት ነው። ስለዚህ እንዲህ ከሆነባችሁና እናንተ እንዲመጣ የምትፈልጉ ከሆነ ከላይ መታችሁ አንድ ቦታ ላይ ራይት ክሊክ፣ ከዛ በኋላ ይሄ ራይት ከሆነ ኮላፕስ ዘሪበን የሚለውን ስነኩት ደግሞ ተመልሶ ይዘረጋላችኋል። ሌላው ፋይንድ ኤንድ ሪፕሌስ ነው። እሱ ደግሞ አንድ ቃልን በሌላ ቃል መተካት ማለት ነው። ለምሳሌ በየመሃሉ ዝም ብዬ አንድ ሳምፕል ላስገባ። ኤዲ ብዬ ጻፍኩኝ። የራሴን ስም ለማስገባት ነው። እዚህ ጋር ኮፒ ያደረኩት ኮንትሮል ቪ፣ እዚህ ጋርም ስሜ ይገባ፣ እዚህ አካባቢ ይግባ።
እናንተ አሁን ይሄ በመቶዎች የሚቆጠር ቦታ የገባ ስም ነው ብላችሁ አስቡት፣ ወይም ቃል ነው ብላችሁ አስቡት። ከዛ አሁን የት የት ቦታ እንዳለ ኤዲ የሚባለው ጠፋብኝ። ስለዚህ ለመፈለግ ምን አደርጋለሁ? አንደኛ ኤዲቲንግ ጋር ትመጣላችሁ እዚህ ጋር። ከዛ እዚህ ጋር ፋይንድ ይላል፣ ወይም ቀስቷን ስነቁም ፋይንድ የሚለው ይመጣል። ይሄን ትነካላችሁ። ከዛ እዚህ ጋር ሰርች ማድረግ ያለ መፈለግ ማለት ነው። አሁን ኤዲ ብዬ ብፈልግ ከዛ እንዲህ ከጻፍኩ በኋላ ኢንተርቨል ወይም እዛው ቆም ስትሉም የት የት ቦታ እንደተጻፈ በቢጫ ያመጣል ማለት ነው። ልመልሳችሁና አሁን ይሄን ደግሞ ላጥፋውና የፈለኩት ደግሞ ኤዲ ሳይሆን አድናቆት በሚለው በሙሉ ስሜ መተካት አለበት። ስለዚህ እያንዳንዱን አሁን እየሄድኩኝ አልተካም ማለት ነው። ስለዚህ ምን አደርጋለሁ? ሪፕሌስ የሚለው ጋር እዚህ ጋር እንመጣለን፣ ወይም ኮንትሮል ኤች ነው እንደምታዩት ሾርት ከቱ። ፋይንድ እንደምታዩት ኮንትሮል ኤፍ ነው ሾርት ከቱ። ሪፕሌስ ደግሞ ኮንትሮል ኤች ነው ማለት ነው። ከዛ በኋላ ቅድም የፈለጋችሁት ስም እዚህ ጋር በዲፎልት ስለሚቀመጥ ነው። አሁን ልጻፍለት ኤዲ የሚባለውን ፈልገው በማለት ተካው እያለኝ ነው። ከዛ በኋላ አድናቆት በሚለው ተካውለዋለሁ ማለት ነው። ሁሉንም በአጠቃላይ እንዲተካልን ሪፕሌስ ኦል ብንለው አሁን ኤዲ የሚሉትን እንዳለ አድናቆት በሚለው ይተካቸዋል ማለት ነው። እንደዚህ ያደረጋችሁ መተካካት ይቻላል። አሁንም ካልፈለጋችሁ ግን ኮንትሮል ዜድ እየነካችሁ መመለስ ይቻላል ማለት ነው። ሾርት ከቶቹን እንያቸው። አሁን ያልናቸውን አንደኛው ኮንትሮል ኤፍ ፋይንድ ነው። ኮንትሮል ኤች ደግሞ ሪፕሌስ ነው፣ ወይም ደግሞ የምንተካበት ነው። ስለዚህ ቪዲዮ እንዳይረዝምብን ክፍል 2ን እዚህ ላይ እናጠናቅቃለን። ክፍል 3ንም ቶሎ እንዲለቀቅላችሁ የምትፈልጉ ከሆነና ይሄኛውን ቪዲዮ ከተመቻችሁ ላይክ በማድረግ እንደዚሁም ኮመንት ላይ ክፍል 3 በማለት እንደዚሁም ሌሎች አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።